ስትጠይቅ በቃል ተናግሬያታለሁ። ኢቭን ዩቲዩብ ላይ የሚያየውት ይመስለኛል ተጭኖ ማለት ነው። አንቺ ስለ ሃይማኖታዊ አምላክ ህልውና ወይም ማንነት ወይም ደግሞ የነገረ መለኮት የሚባለው ነገር መረዳትሽ ደካማ ስለሆነ ገባህ። እሷ እንደነ ትራምፕ እና እንደነ ፑቲን ነው የሚመስላት አምላክ። ኢንተርኔት ሲቋረጥብህ ይቅርታ ለ2 ሰዓት ላንቺ በዛብሻል፣ ይከብድሻል። ከምንም በላይ መጀመሪያ ፈጣሪ የሚለውን የፈጣሪ ይሄ የባለቤትነት መብቱን የፈጣሪን መብትና የፈጣሪን አቅም አክሴፕት ማድረግ አለብሽ፣ መረዳት አለብሽ ብዬ ስናገር ተነፋርቃችኋል ኮሜንት ላይ። ለዚህ ነው ሁሌም ከናንተ እኔ አንድ እርምጃ ቀድማለሁ የምላችሁ። አንዳንዴ ይሄ ከንቱ የሆነ ጉጉት፣ ከንቱ የሆነ ሙገሳና ተሸካሚነት ተጠያቂ ያደርጋቸዋል። በነገራችሁ ላይ አንዳንድ ሰዎችን የማይገባቸው ቦታ ተስቀምጧቸው። እኔ ቲክቶክ ላይ እንደነበረን ቆይታ ነገር ቫልዩ መስጠት አለባችሁ፣ መብት መስጠት አለባችሁ። በነገራችሁ ላይ እኔ ለዛ ነው ከሷ አረዳድ ከሷ ግንዛቤ ተነስቼ ይሄ ነገር ላንቺ አይሆንም ብዬ በግልጽ ነው የተናገርኩት። ስለዚህ እሷን ሰፖርት ያደረጋችሁ ሞቲቬት ያደረጋችሁ ሰዎች በሙሉ ኃላፊነት መውሰድ ነበረባችሁ። የመናገርም ሞራል አላችሁ ብዬ አላምነው። ሞሮፍ በሷ ዙሪያ ያለ እንዴ የሚያጠገብ እንጀራ እትያዛሉ ስትጋግረው ይታወቃል እንደተባለው እኮ ነው። ምን ነካችሁ? የምሬን እኮ ነው። የኔ ፍቅር በጣም በደንብ ነው እንትን የምትለው ገባክ አይደለ? የነበሩት ነገሮች ሁኔታዎቹ እንዳለ ቦታቸውን ይዘዋል። በእርግጥ ጥሩ ነው። ሆኖም ግን ለወደፊት ነው። በነገራችሁ ላይ እኔ በፕሮሰስ ማመን ሰው ነኝ። ተበላሸ፣ ተስተካከለ፣ ወደቀ፣ ተነሳ፣ ሄደ፣ መጣ ለውጥ ያመጣ። ሪዛልቱ ላይ ግን በጥንቃቄ ውጤቱ ላይ በጥንቃቄ ወዴት ነው ይሄ ውጤት የሚያመጣው? ምንድን ነው የሚሆነው? እኔ እልህ ይዟቸው ተናደው ሲዋረዱ እቅዳቸው ሲከሽፍባቸው ልክ ቁጭ ብለው የእነሱ ንግግር የሙስሊም ንግግር እየተደረገ የሙስሊም አፖሎጂስቶች ላይ ፖለቲካ እንዲሰራ ሙስሊም ንጽጽር የሚሰሩት ላይ ፖለቲካ እንዲሰራ ሲያደርጉ እና ይሄ ሀሳብ የእናንተ ሀሳብ ነው። ይህንን ደግሞ የምታስቡት እናንተ ቦታችሁን ይዛችሁ እንጂ አቋማችሁን ይዛችሁ አይደለም የምትናገሩት ብለን ስንናገር ጎ ያላችሁ ሰዎች አላችሁ። ግን ምን እንደተፈጠረ አይታችኋል። ስለዚህ ሊገባችሁ የሚገባው ዛሬ ልንናገር የፈለግነው ባቢን ፕሊስ በቃ አመቻችና ገብተ መናገር ያለብንም ብዬ ተናገርኩበት ምክንያት እዚህ ቤት ስለተናገርን ነው። አብዮቱ እዚህ ቤት ስለፈነዳ ነው። እዚህ ቤት እኛ እናንተ የመስጊድም የቤተክርስቲያንን በር ይዛችሁ ልቀቁ ብለን በተናገርነው ነገር እንደተበዳይና እንደተጠቂ ሆነው እያለቀሱ እየተነፋረቁ በየቦታው 24 ሰዓት ሲያለቅሱ ያባበላችሁ ሰዎች ውጤቱን አይታችኋል ብዬ አምናለሁ። ለምን መናገር እንደፈለግን ምን መናገር እንደፈለግን ገብቷችኋል ብዬ አምናለሁ። የምለው ይገባችኋል አይደለ? አንደርስታንድ አደርጋችኋል። ስለዚህ ታርጌታችን ይሄ ነው። ቦርደሩን ጨርሰነዋል። በራሳችሁ ሀሳብ እንዲወድቁ ነበር ያደረግነው። ተንገዳገዱ። እኛ ስለሌለን ኢቨን የሚደበቁበትም የሚደገፉበትም ነገር ነው ያጡት። ገባ ባቢ 24 ሰዓት ያወራሉ። ሀሳባቸውን ጨረሱና ጭንብላቸውን አውለቁት። ስለዚህ ይህን ነበር እኛ የፈለግነው፣ እንደዚህ እንዲሆን የፈለግነው እና ተልኳችንን ጨርሰናል። የቀሩትም እንደ ውሻ ጩኸ ይወጣሉ። በነገራችሁ ላይ ውሾች የደበቁትን ጅቦች ያወጡታል ያልኳችሁ ለቃል ቤት ለዚህ ነው። ከዚህ በፊት ስንነጋገር በህዊ ዙሪያ ላይ ስናወራ ተናግሬያችሁ ነበረ። የሰማችሁ ሰዎች የነበራችሁ ሰዎች ታስታውሳላችሁ። ስወጣ ችግር የለውም አልዘጋኑም። ይህም የፋይል አልተዘጋም። ውሾች የደበቁትን ግን ጅቦች ቆፍሮ ያወጡታል ብያችሁ ነበረ። ይኸው ጫርጫር እያደረጉ እያወጡትና ከዚህ በኋላ ከኛ ጋር የተገናኘ ጉዳይ ስለነበረ እነሱ ናቸው እንዲህ የሚያስብሉት፣ እነሱ ናቸው እኛን የሚያሰድቡን፣ እኛ ምንም ነገር የለንም፣ ፖለቲካ ያሰሩብናል፣ ተልኮ እንዳለን ያስወሩት እነ ኦፓል ናቸው እነዛ 665ቶች ተብለው ሲለቃ ስለነበረ ግብአተ ከመሬቱን ለመፈጸም ነው እዚህ የተገኘ ነው። ስለዚህ ለነበረን ቆይታ እጅግ በጣም ነው የምናመሰግነው። የተቃወሙ ሰዎችም ነበሩ። የተቃወሙ ሰዎች አንዳንዴ ምንድን ነው የማይገባቸው አሁን ምንድን ነው የሀሳብ ነፃነት የሚባል ነገር አለ። አንድ ሰው ሃይማኖት ውስጥ መደበቅ የለበትም። የፈለገ ሃይማኖት ቢከተል ከተሳሳተ ፖለቲካ እየሰራ ከሆነ የሆነ ሚስጥር እየተጓዘ ከሆነ
እኛ ከማውራት ወደኋላ አንልም። የፈለገ እምነት ገባንም በነገራችሁ ላይ አስፈላጊ አይደለም ለኛ። እኛ ያሰብንበትንና ያመንበትን ሀሳብ ነፃ ሀሳብ ነው የምንናገረው። ሀሳባችን መግዛት ለሚወስዱ ሰዎች እንሸጣለን፣ መውሰድ ለሚፈልጉ ሰዎች እንሰጣለን። ከዛ ውጭ ግን ማሻሻያም ሆነ ማስተካከያ ከማንም ነው የማንቀበለው። ለምን? እኛ ራስ ገዞች ስለሆነ። ግን ቤት ከፍተን እንድንናገር የደረግነው ስትቃወሙ የነበራችሁ አር አይደለም ስትሉ የነበራችሁ ሰዎችን እንዲህ ያላችሁብን ስትሉ የነበራችሁ ሰዎች እኛ ባልነበርንበት ጊዜ የፈለግነው ይሄንን ነው። እኛ ባልነበርንበት ጊዜ መድረኩን ለቀንላቸው እንዲያወሩና እንድትሰሟቸው ነበር የፈለግነው። በደንብ ሰምታችኋቸዋል፣ በደንብ አይታችኋቸዋል። ከእኛ ቁጥጥር ውጭ እንደማይሄዱ አልገባቸውም። ይህን እኮ ነገር ያለት ይተረተራል፣ ዝም ብሎ ይተረተራል። ወድቀው መደበቂያ ሲያጡ ጭንብላቸው ወደቀ። ስለዚህ ከዛ በኋላ ምን አሉ? ወተናል አሉ። ብቁድ ይህን እኮ ነው የምንፈልገው። በግድያ ሊያስወጡን፣ እኛ የትም አንሄድም፣ እኛ ያለንን፣ እኛ ብዙ ነገር ትተን የመጣ ነው፣ ስንሰልም ዋጋ ከፍለን ነው፣ መርጠን ነው፣ ወተን ነው፣ ወርደን ነው ያሉ ሰዎች ጭራሽ ራእይ አይቼ የነበረ በህልሜ ብዙ ነው። አንዱ ጥቅስ ፈልጎ ትንቢቱ ደግሞ ይለያያል። አንዴ ተኝቼ እግዚአብሔር ድምፅ ሰማው ነው የእግዚአብሔር ድምፅ። ልክ እንደ አዳምና ሔዋን ገነት ውስጥ የእግዚአብሔርን ድምፅ ሲመላለስ ሰሙ እንደሚባለው ሙርሌ የኔ ልጅ ልሳልም ባልሆነ ልሳልም እንዳይሆን ጠበሰኛት ከዛ ምን እንዳለ ካድኩት አለ። ከዛ መጣና ማታ በቅሙ እንዳሰልም መጣና ሰልም ስሜት ወጣ ነው ውስጥ የነበረው ስሜት ድብ ብለው ጠፋ አለ። ድብ ብለው ወጣ። ከዛ ከሰዓታት በፊት ጌታን ተቀበለና ከሰዓታት በኋላ ደግሞ ኦርቶዶክስ ሆነ። ይማጀው ማለት ነው። ስለዚህ መንፈሳቸው የሞቱ ሰዎች በነገራችሁ ላይ የስንት ሄዱ ማለት ነው። የአእምሮ ጤናችሁን ጠብቁ፣ በጣም ይጠቅማችኋል። እዚህ ያላችሁ የኛ ፋሚሊዎች የመጨረሻ ምክሬ የአእምሮ ጤናችሁን ጠብቁ። መንፈሳቸው ስለሞተ እነዚህ ሰዎች በነገራችሁ ላይ ሊቀ ካህናችን የጠቀሳችሁ ሰዎች መንፈሳቸው የሞቱ ሰዎች ናቸው። የትም ቢሄዱ መቆም አይችሉም። ካልተደገፉ መቆም አይችሉም። በነገራችሁ ላይ ሁሌ ነው የምናገረው፣ መንፈሳዊ ህይወት ካለምንም ቅድመ ሁኔታና ካለምንም መስፈርት የምትቀበሉት እንጂ የምታነጻጽሩት አይደለም። በቃ ሊገባችሁ ይገባል። እምነት የሚባለው ነገር ይሄ ነው። እኔ አንድ ኤቲስት ጓደኛዬ ኦርቶዶክስ ሆኗል፣ ታውቁታላችሁ ብዬ አስባለሁ። እና ቤስት ፍሬንዶች ነን ቲክታክ ላይ በነበረን ቆይታ። ከዛ ምን ያደርጋል? የትም ቤት ይገባና ሙስሊሞችን ሲያገኝ ከሚሳደቡ ሰዎች ጋር አብሮ መዋል እንደ መሳደብ አይቆጠርም እንደ ይላል። ኦልሬዲ ገባ። እኛም እሱን መናገር ስለማይችል እኔ ሌሎች እንዲናገሩለት ስለሚፈልግ ነው። ገብቷል እያልኩ ያለሁት። ከዛ እኔ ሁሌ ሼር ያደረጉልኝና ከታች ስመጣ እባብ ልቡን አይቶ እግር ነሳው ብዬ ጽፍለታለሁ ማለት ነው። ወዲያው በቃ የሚገባበት ያጣል። በቃ ኮሜንት ላይ ድጋሚ አታየውም። ለ7 ሰዓት ለ8 ሰዓት ኮሜንት ላይ አታየውም። እና እየተከታተልኩ ሁሌ ነው የምጽፍለት፣ ኮሜንት አደርግለታለሁ። ከዛ ምን ሲል ሰማሁ መሰል የሆነ ቤት ከላይ እየተወራ ነው እምነትን ስለማጣት ቲክቶክ ላይ ማንንም ስላለማመን እየተወራ ነበር። እና እኔ አለ ወደ እምነት ከመጣሁ ጊዜ በኋላ እምነት አጥቻለሁ፣ ማንንም ሰው አላምንም አለ። ኢማጂን ወደ እምነት ከመጣ በኋላ ይሄን ነው የምልህ። እኔ በቃ ፕራውድ እንዴት ሀፒ እንደሆንኩ ደግሞ አውቅ ነበረ። ቅድም እንዳልኩ ነው። ልክ እነዚህ ሰዎች እንደወጡ እናውቅ ነበር፣ ወተናል እስኪሉ ነበር የምንጠብቀው። እና እሱ ራሱ እምነት ኦልሬዲ ማንንም አያምንም። ወደ እምነት ከመጣሁ በኋላ ማንንም ማመን አቁሜያለሁ። ኢማጂን አማኝ ሆነህ እምነት ስታጣ፣ አማኝ ሆነህ ማመን ስታቆም። በነገርሽ ላይ ልጁን አላውቀውም ማንነቱ፣ ግን እኔ በጣም የሚያሳስበኝ ነገር ቅድምም ሳወራ ነበረ። አንዳንድ ሰዎች በኃጢአትን ወደ ጽድቅ መጣራት የሚባል ነገር አለ። አሁን ምንድነው አንድ ሰው ዝሙትን ታሰራው እና ባሰራው ዝሙት ወይም በዝሙት አንበርክከህ ወይ ዝሙት በሰራህበት ነገሩ አስረህ ይዘህ ወደ ጽድቅን መጣራት የሚባል ስራ አለ። አብዛኛዎቹ ኦርቶዶክስ ነን የሚሉ ሰዎች አሁን ኤቲስት ነኝ ይልሻል፣ ሃይማኖት የለኝም ይልሻል። በጣም ብዙ ወጣቶች ናቸው
ውስጥ ለውስጥ ደግሞ ስራቸው ምንድነው? ኦርቶዶክስን በመካድ ከኦርቶዶክስን ወጥተናል በማለት ሃይማኖት የለንም በማለት ሰውን የሚጣሩት ኦርቶዶክስነትን ነው ሲሰበክ የምታዩና እንደዚህ አይነት ነገር መጨረሻው ምን እንደሚሆን ግራ ነው የሚገባኝ። ከወጣ በነገራችን ላይ ሰው አመጣለሁ ብለህ ከወጣ መመለሻ በጣም ከባድ ነው። መውጣቱ በጣም ቀላል ነው። መመለሻ ግን በጣም ከባድ ነው። እንደነዚህ አይነት አመለካከት ያላቸው ሰዎች ጋር ቁጭ ብለህ አንተ ተመልሰህ ትናንት የነበረ ማንነትህን ለመቀበል በጣም ይከብድሃል። ብሮ አትችለውም። እጁ ተቆረጠ፣ ቅዘኑ ቀዘነ፣ ቅዘኑን በጣሳ ተቀበልኩት ምናምን የሚባለውን ተረት ተረት ልትቀበለው አትችልም። ስለዚህ ኦርቶዶክሳውያን አሰራራችሁን ጠንቅቃችሁ ብታውቁ መልካም ነው። የምትሰብክ ከሆነ ባለህበትን ቁጭ ብለህ መስበክ ነው። የምታስተምር ከሆነ ኦርቶዶክስ ነኝ እያልክ ቁጭ ብለህ ሰዎች ወደ ኦርቶዶክስ መጣራት ነው። እውቀትና እውነት ካላችሁ እናንተ ሰዎችን የምታሳምኑበት እውቀት ካላችሁ ባላችሁበት ቁጭ ብላችሁ እንትን ማድረግ ነው እንጂ ሰልም ያለው ብለህ ራሱ ወይ ፕሮቴስታንት ሁኛለሁ ወይ ሃይማኖት የለኝም ብለህ አንዴ ወጥተህ እስልምና ከሚከተሉ ሰዎች ጋር ቁጭ ብለህ ፕሮቴስታንት ነን ከሚሉ ሰዎች ጋር ቁጭ ብለህ ኤቲስት ነን የሚሉ ሰዎች ጋር ቁጭ ብለህ ተመልሰህ የነበረ ማንነትን በፍጹም ልትቀበለው አትችልም። ስለዚህ ትውልድን ባታስጨርሱት ራሳችሁን ገበያ ላይ አውጥታችሁ ባትሸጡ መልካም ነው ብዬ ነው የግል ምክሬ ነው ለኦርቶዶክሳውያንና እንደዚህ አይነት ነገር በጣም እየበዛ ስለሆነ በነገር ላይም እኮ ብያለሁኝ። ብዙ ጊዜ የህዝብ ቅምጦች እንትን አላቸው። ኡስታዝም ፓስተርም ዲያቆንም ይሆናሉ። በዛ ውስጥ ነው እነዛን የአምሳ የራቁት ቪዲዮም ሰብስበው የነበረው ማለት ነው። ገባህ አይደለ? አሁን በታምር ያንን የማይናገሩ የሚያፍሩበት ታሪካቸው ነው። እንደ ገድልና እንደ ጀብድ ያወሩ የነበሩትን ኢምፓየራቸውን አነቃንቀንባቸዋል። የተነቃነቀ ደግሞ ይወድቃል። ምክንያቱም እኛ መዶሻ አንሰጥም፣ ማንም ሰው ነው የማያጠብቀው ማለት ነው። እና በዛ ውስጥ ያለፉት ነገሮች እንዳለ ጥሮቹ ምንድነው ታውቃለህ ባቢ? አሁን አንተ ተናገርካቸው ነገር ምክንያታዊ አይደሉም ወይም ደግሞ እውነት ያላቸው አይደሉም። ግን በዛ ውስጥ የነበረው ቲፎዞ እና ሸክም በጣም ስለከበዳቸው የመጨረሻ መልሱ የምታየውም ያንን ነው። ጌታ ኢየሱስን የግል አዳኝህ አድርገህ ተቀብለህ ምስክርነት ሰጥተህ ወደ አባቴ ቤት ተመልሻለሁ ካልክ በኋላ ከሰዓታት በኋላ ቫይቡን አይተህ ሲቀዘቅዝ ገባህ? ምን አሉ? እኛ ለፍተን ፕሮቴስታንቶች ጴንጤዎች ወሰዱት ምናምን ሲባል ጊዜ ቀዘቀዛ። ለካ አብሮኝ የነበሩት ኦርቶዎች ናቸው። እነሱንማ ማስኮረፍ የለብኝም ማስከፋት የለብኝም ብለህ እኔ እኮ አሁንም ኦርቶዶክስ ነኝ ስትይ ኢማጅን ሻሃዳ ይዘህ ከዛ ጌታን ተቀብለህ ከዛ አሁንም ኦርቶዶክስ ነኝ ካልክ ኦርቶዶክስነት በራሱ ከህግና ከስርዓት የወጣ ነው ማለት ነው። ገባክ? ዶክትሪንም ቀኖናም የለውም ብሎ እንደማለት ነው። ምንም ብትሆን ኦርቶዶክስ መሆን ትችላለህ እንደማለት ነው። አባባሌ ገብቶሃል? አንዳንድ ሰዎች አንደርስታንዲንጋቸው በጣም ዝቅተኛና ደካማ መሆኑን የምታውቀው በዛ ንግግር ውስጥ እንኳን ሻይን ሲያደርጉ የነበሩ ሰዎች ሲስቁ የነበሩ ሰዎች አሉ። እና ኦርቶዶክስ አንዱን ጥሎ አንዱን አንጠልጥሎ የሚባል ነገር የኦርቶዶክስ ስርዓት የለም። ሁሌም ነው የምናገረው። ኦርቶዶክስ እንደ ቤተክርስቲያን የራሷ ስርዓት አላት፣ የራሷ መመሪያ አላት፣ ዶግማ አላት፣ ቀኖና አላት፣ ስርዓቶች አላት። እያንዳንዷን ነገር በራሷ መርህ ነው የምታደርገው። ስለዚህ አንድ ሰው የኦርቶዶክስ ክርስቲያን ልጅነትን የሚያገኝበት የራሱ መንገድ አለው። ብትወጣም የምትመለስበት የራስ መንገድ አለ። ቀኖና ተሰጥቶ ተጠምቀህ እንሳ ተሰጥቶ ነው ኦርቶዶክስነትን መልሰህ የምታገኘው። ገብቷል የምልህ እንጂ ነጠላ ስለለበስክና ከመንገድ ላይ በገዛኸው መስቀል ኦርቶዶክስነትን አታገኝም። ስለዚህ ይሄ ሰውዬ ሻሃዳ ይዞ ከዛ ጌታን ተቀብሎ ከዛው እዛው ገስት ላይ ከላይቭ እንኳን ሳይወጣ እኔ እኮ አሁንም ኦርቶዶክስ ነኝ ሲባል ኦርቶዶክስነት ራሱ እንዲህ ነው እንደ የሚል ኢሜጅ ኦዲየንስ ላይ ይፈጥራል። ስለዚህ ለኦርቶዶክሶች መረንነት ልቅነት መንገድ ነው። ገባህ? ምንም ብትሆን ኦርቶዶክስነትን አታጣም የሚል መርህ ነው። ኦርቶዶክስነት የምታገኘው ነገር ከሆነ የምታጣበትን መንገድ አለ ማለት ነው። ጠብቀህ ማቆየት አለብህ። ልጅ ሆይ ሃይማኖትን ጠብቅ የተባለው ለዚህ ነው እንጂ ተግማምተህ ተውካክተህ ዞረህ ምናምን መተህ እኔ እኮ በዚህ ውስጥ ሁሉም ባልፍ አሁንም ኦርቶዶክስ ነኝ ብሎ ሲናገር ኖ መባል ነበረበት። ገባ አይደለም ነው። ኦርቶዶክስነት ደካማ እኮ ልትሆን ትችላለህ። ለምሳሌ በዘፈን በዝሙት በወንጀል በኃጢአት ትሸራሽረውና ከዛ አሁንም ነኝ ብትል ኦኬ አላጣኸውም። ስለዚህ ያደከመ ኃጢአት ነው። በንስሐና በጸሎት ትመለሳለህ። አላህን አምላክ ነው ብለህ እግዚአብሔርን አላቅህም ብለህ ገባ ጌታ ኢየሱስ የግል አዳኝ ነው ብለህ 44ቱን ቅዱሳንን ውሃ ጠጡ ብለህ
ከዛ ሳትተኛ ደግሞ ተነስተህ እኔ አሁንም ኦርቶዶክስ ነኝ ኢየሱስ ግን ልጅ አለው። ኢየሱስ ልጅ አለው። እኔ እንዲህ አይነት በዘመኔ ነው የምልህና ይህ መንፈስ ሲሞት የአእምሮ ጤና ስታጣ የሚፈጠሩ ነገሮች ናቸው እና ሁላችሁም የአእምሮ ጤናችሁን ጠብቁ። ከምንም ከምንም በላይ ከባድ ነው። እኔ ብቻ እንትን እኮ ነው አሁን ቀድመን እንደተናገርነው አሁን ቅድም ፍላጎታቸው እዚህ ጋር ትኩረት ፍለጋና ይሄ ምንድነው እንትን መፍጠር ስለሆነ ከዛ ማለፍ ብለው ማሰብም ስለማይችሉ እሱን እንኳን እንዴት አድርገው ማስፈጸም እንዳለባቸው እንኳን ጠንቅቀው አያውቁም እነዚህ ሰዎች። ገብቶሻል? በአንድ ቀን ሙስሊም ነበርክ፣ ፕሮቴስታንት ሆንክ፣ ከዛቸው ማለት ነው። እነዚህ ሰዎች ግን አላወቁበትም ራሱ። ገብቶሻል አባባል? በአንድ ቀን ሶስት ሃይማኖት እንትን ማለት እኮ በእንትን የተመታው ትውልድ ራሱ እንደዚህ አድርገው ግልጽ የሚያደርጉለት ከሆነ እኔ ምንድነው የምለው ሰው የፈለገውን መከተል መብት አለው፣ የፈለገውን ቤትም መግባት መብት አለው። ግን እንደነዚህ አይነት እንደነ ጨባ እንደነ ሙርሌ እንደነዚህ አይነት እርጥብ ፋንድያ ሰዎች መሀይምና ደከከናም ሰዎች ቤት ከፍተው ሲገቡ ምንም የሚገኝ ነገር የለም። ዛሬ ምን ይላል ምን አዲስ ነገር አለ ብለው ከነዚህ ሰዎች አዲስ ነገር መጠበቅ የለባቸውም። እነዚህ ሰዎች ቂጥ ናቸው። በቃ ከነሱ የሚወጣው ነገር ምንም ጥሩ ነገር ሊወጣ አይችልም። ስለዚህ ሃይማኖታቸውን የሚያከብሩ ሰዎች በአጠቃላይ ነው የማወራው። በነገሮች ላይ ፕሮቴስታንቶችን ፕሮቴስታንትነትን ማሰደብ ነው። እነዚህ ሰዎች መጠጋትም ማሰደብ ነው። ኦርቶዶክስም ሙስሊምም ማሰደብ ነው። ሃይማኖትን ለሃይማኖት ክብር ካለ ሃይማኖትን የምትወድ ከሆነ እነዚህ ሰዎች በቃ አንፎሎ አድርገህ ምንትን ማሰጣት ነው። በቃ አለመከተል ነው። ምንም የሚረባ የሚነፋ ነገር የላቸውም እነዚህ ሰዎች። ስለዚህ ባለመከተል ግዴታችሁን መወጣት አለባችሁ። ባለመከተል እንደነዚህ አይነት ሰዎች የሚያወሩትን ነገር ሪከርድ ባለማድረግ ሃይማኖታችሁን ማስከበር መቻል አለባችሁ። እንደነዚህ አይነት የወደቁ ሰዎችን ሪከርድ አድርጋችሁ የነሱ ድምፅ እነሱ ቤት እየገባችሁ ፖለቲካ ባለመስራት እነሱ እናንተ ላይ እንዲሸኑባችሁ ማድረግ ነው። ስለዚህ ባለመግባትም ሪከርድ ባለማድረግም ግዴታችሁን መወጣት አለባችሁ ብዬ ነው የምለው። ኦርቶዶክሳውያን መፍትሄያችሁ እንደተነገራችሁ ምንድነው? ፕሮቴስታንቶችን ማሸነፍ ከፈለጋችሁ አለመውለድ ነው። እየተወለደ ሁሉ ፕሮቴስታንት እየሆነ ነው። ምክንያቱም ፕሮቴስታንቶች ዘመናዊ ሰው ናቸው። ትውልዱ የሚያስፈልገው ነገር አለ፣ አስተዳደግ አለን። እኛ የእውቀት መሰረት ያለው ማንነት የለንም። እኛ ብር እንድንወድ ለገንዘብና ለብር ሟች የሆነ ትውልድ ነው የተፈጠረው። ዓለም ላይ እንደዛ ነው የሚደረገው። በነገራችን ላይ የገንዘብ ባሪያ የሆነ ትውልድን የተፈጠረው። ስለዚህ የሆነ ነገር ካሳየኸው የሆነ ነገር አሳይተህ እንደፈለግክ አድርገህ አላማህን የምታስፈጽምበት ትውልድን የተሰራው። አስተዳደጋችን ነው፣ አመጣጣችን ነው፣ በቃ እንደ ሀገር ነው፣ እንደ አፍሪካ ነው። በነገራችን ላይ እውቀት መሰረት ያለው አስተዳደግ ስለሌለን ኦርቶዶክሳውያን ለእናንተ ምክሬ ምንድን ነው? ትውልዱ ብር አምላኪ ነው፣ የሆነ ጥቅም ይፈልጋል። ፕሮቴስታንቶች ደግሞ ፖለቲካ ወይም እነሱ መጠቀም ሲፈልጉ እንዴት አድርገው መጠቀም እንዳለባቸው ጠንቅቀው ያውቃሉ። አለመውለድ ነው። መውለድ ማቆም አለባችሁ። ያለ ይበቃል። ያለ ከጸና ያለ ካወቀ ኦርቶዶክስ ነው የሚባለው። እኔ 10 ዓመት ሰጥቼዋለሁ። 10 ዓመትም ከቆየ ነው ኢትዮጵያ ውስጥ ኦርቶዶክስ የሚባለው ነገር ማለት ስም ሆኖ ይቀራል። ስለዚህ ሌሎችን ማሸነፍ ከፈለጋችሁ መውለድን ማቆም አለባችሁ። በቃ አትውለዱ። ኦርቶዶክሳውያን ስንገደል እንበዛለን ምናምን፣ እናንተ ገዳይ ናቸው እንጂ ስትገደሉን ያላቅም። ዓለም ላይ ሁለት ሃይማኖቶች ዓለም ላይ ድሮ ነው ከብዙ ሺህ ዓመት በፊት የጠፉት ኦርቶዶክስ ነን በሚሉ ሰዎች ናቸው። ነን በሚሉ ሰዎች። ከዛ በኋላ የመስቀል ጦርነት የሚባል መጣ። እንትኖቹ ላይ ሙስሊሞቹ ላይ ጦርነት እንትን ተደረገ፣ አልቻሉም። አሁን ደግሞ ፕሮቴስታንቶችን ሲመጡ ምንድነው እንትኖች ጋር እንትን ለማስመሰል ምንድነው መታጠቅ አለብን፣ መደራጀት አለብን፣ ምንድነው ሰይፍና እንትን የተሸከመ ትውልድ መፈጠር አለበት ኦርቶዶክሳውያን ምናምን እየተባለ ነው። አሁንም አይቻልም። ራሳችሁን የምታደኑበት ሌላ ስራ ነው መስራት መቻል ያለባችሁ። እናንተ እንዳላችሁት የምትቀጥሉበትን እድል ካገኛችሁ ትልቅ ነገር ነው። ስለዚህ ምክሬ ነው አለመውለድ፣ ያለው እንዲጸና ማድረግ። መሰረታዊ ትምህርት የሚባል ትምህርት አለ፣ አስተምሩት። ትውልዱ ውሸት ነው በቃ ያደግንበት ውሸት ነው። ምንድነው አሁን ትልልቅ አባቶች መጥተው ቅድም እንትን ስናደርጋቸው የነበሩ አባቶች ሌሎችም አሉ መጥተው እያፈረሱት ነው ትምህርቱ ማለት ነው። መሰረታዊ ነገር ሊማር ይገባል። ትውልዱ ወንጌልን ሊያውቅ ይገባል፣ መማር አለበት።
አምላክ ማለት ምን ማለት ነው ማወቅ መቻል አለበት። አምላክነት፣ ሃይማኖት፣ እምነት ማለት ምን ማለት ነው ማወቅ አለበት። ያ በነገር ላይ ባቢ ምን አስታውስከኝ መሰለህ? በስመ አብ ሳናቅ ሰዓት ሁላ ሄዶብናል። አንድ ጴንጤ ደረቱን የገለጠ ጴንጤ በአባታትን እየተሳደበ የኦርቶዶክስ አባቶች ጳጳሳቶች ምናምን እያለ የሚሳደብ የምን ታቦት የምን ጳጳስ በጣም ነው በቃ ሾክ ያደርገኝ ሳየው ማለት ነው። እና ኢቨን ቤተክርስቲያኗን ያስናቁት ራሱ የቤተክርስቲያን ብፁዓን አባቶቻቸውን ጳጳሳቶችን ሳይቀር ያሰደቡት ራሳቸው አሁን እንደዚህ የምታያቸው ማህበራዊ ሚዲያ ያሉ የህዝብ ቅምጦች ተማሪዎች ናቸው። ገባክ? የጳጳስ ፖፕ አይደሉም፣ የካቶሊክ ፖፕ አይደሉም፣ ይሰደባሉ፣ ይተቻሉ ብሎ መንገድ ከፍቶላቸው እሱን አምነው እሱ አይባረካችሁም። በነገራችሁ ልክ የሚባለው ውዳቄ የመጣ ቀን ረሃብ የመጣ ቀን ጅብ ለካ ሚስቴ አህያ ናት እንዳለው ነው። ስለዚህ በጣም ነው የደነገጥኩት። ቪዲዮን አይታችሁት ሊሆን ይችላል። እና በቃ እንደዚህ እንደ ስፖርተኛ ድንጋይ እንደሚሰራ ሰው ደረቱን እየመታ ምናምን ነገር ይሳደባል። የሚሳደበው ጳጳሳቶችን፣ መነኮሳትን፣ የቤተክርስቲያን አባቶችን ነው። ስለዚህ ኢቨን አባቶቻቸውን እንኳን ሰድበው ለሰዳቢ ሰጥተው ከዛ ምን ይላሉ? ቪዲዮ ሰርተው ተመስገን የጌታ ልጁ ቪዲዮ ሰርቶበታልና አባቶቻችን ተሰደቡ፣ ተናቁ። አንተ ናከውን አንተ ያወረድከውን ማን እንዲያከብርልህ ፈልገህ ነው? ማን እንዲያከብርላችሁ ፈልጋችሁ? ለዚህ እኮ ነው ሁሌ አባቱን የሚሳደብ ልጅ በረከት የሚባል ነገር አይኖረውም። የትም ብትሄዱ ማንም አይሰማችሁም ብዬ ሁሌ የምናገረው ለዚህ ነው። እና በጣም ያፈርኩት ከዛ ደግሞ ልክ እንደ ተቆርቋሪ ሆነው ደግሞ አባቶቻችን እንድትነኩብን አንፈልግም፣ አባቶቻችን እንድትሳደቡብን አንፈልግም ብለው ቪዲዮ ሲሰሩ እኔ አፈርኩ። እና ማህበራዊ ሚዲያ ላይ ያሉ የምስራቅ ቀጠና ምዕመናን ኦርቶዶክስ ክርስቲያኖች ታከሙ፣ ወደ አእምሯችሁ ተመለሱ፣ ወደ ቤታችሁ ተመለሱ። እናንተ ባሰድቡ አባቶችን እናንተ ባታዋረዱ፣ እናንተ ቀድማችሁ ለሆዳቸው የተቀመጡ በጥቁር መኪና የሚሄዱ እያላችሁ ባትሳደቡ፣ የጴንጤ ወጣጤ ደረቱን እያሳየ እንደ ቦክሰኛ ልክ በቃ ቴዶ ማርሻል ነው ምናምን እንደሚባለው ሰውዬ ደረቱን እያሳየ ነው የሚሰድቡ። አራት ሆኖ ምናምን ቆመው የምን ገድላት የምን ምናምን የምን ጳጳሳት ገለ ነው የሚሳደበው። እና በጣም የሚያሳፍር ቪዲዮ አይቼ ነበረ። ለዚህ እንኳን ምክንያት ራሳቸው ናቸው። ለምን ቪዲዮ እየሰሩ 400-500 ሺህ ፎሎወር ያላቸው ሲሳደቡ ስለነበር ነው። እና የዘራችሁትን ነው የምታጭዱት በነገራችሁ ላይ። ስለዚህ ስራ ይበዛባችኋል። እኔ እስከ 2030 ጊዜ ሰጥቻችኋለሁ። እናንተ ያበላሻችሁትን ካስተካከላችሁ 12 ዓመት እንኳን ከበቃችሁን ያደንቃችኋለሁ። እስቲል ነው የምላችሁ። በቃ የህዝብ ቅምጦች ያበላይ። ምክንያቱም ሞኝ የተከለውን ብልህ አይነቅለው፣ ይበቅላል። አረቆናም የተክለው ባቢ ገባ ሞኝ ስለሆነ በኃይል እና በሙሉ ኢነርጂ ስለሚተክለው ከበቀለ በኋላ ምን ይሆናል? ምንድነው የሚያፈራው? ዘሩ ምንድነው? ለምንድነው የምተክለው? ወቅቱ ነው ወይ ብሎ እንኳን አይደለም ሞኝ የሚተክለው። ለዚህ ነው ሞኝ የተከለውን ብልህ አይነቅለውም የሚባለው። እና በማህበራዊ ሚዲያ ታሪክ ውስጥ እኛም ያቆም ነው ወደ አዲስ ፕሮጀክታችን ሙቭ ያደረግነው በዚህ ምክንያት ነው። ኦልሬዲ ጨርሰናል። መድገም ካልሆነ የምናወራቸው ነገሮች የሉንም። አልፎ አልፎ ግን እንደዚህ የዘራ ሲበቅሉ ልክ ገበሬ ዘሩን ከዘራ በኋላ ሲያፈራ እየሄደ እንደሚያጭደው እንደሚሰበስበው እየመጣን ምርታችንን እንሰበስባለን። በነበረን ቆይታ በጣም ሙስሊሞች እነሱ ቤት ውስጥ የነበረ ቆሻሻን አስወግደዋል። ስለዚህ አንዳንድ ሰዎችን መቀበል የለባቸው። ምክንያቱም ቆሻሻ ስለሆነ ቆሻሻ ነው፣ የቆሻሻ ገንዳ ውስጥ ነው መጣል ያለበት። ቆሻሻውን ከታች በእንትን መቀበል የለባችሁም ብለን ነው ምክራችንን ጣል የምናደርገው። ዛሬ እንደዚህ አድርገን ብንጨርሰው መልካም ነው። እኔ መተኛት አለብኝ። እንደዚህ መሆን ስላለበት ነው። በሚቀጥለው ሰዓት ስንመጣ ደግሞ ሰፋ አድርገን ብዙ ሰው እንትን እያደረግን እየተጨባበጥን የምናወራ ይሆናል። ብዙ አጀንዳዎች አሉ። በነገሮች ላይ ሶሻል ሚዲያ በየቀኑ አዲስ ነገር ይፈጠራል። መፈጠሩ ብቻ ሳይሆን ተፈጥሮ የማይወራ የማይነካ ብዙ ነገር ስላለ እየመጣን ነካ የምናደርገው ነገር ይኖራል። እነዚህ ሰዎችም ይሄ መንፈራገጣቸውን ይሄ ማጥፋታቸውን መሳሳታቸውን ስለማያቆሙ መጥተን ማስተካከል ግዴታችን ነው። ያው እንደምታውቂው እነዛ ሰዎች እኛ እንትን አድርገን ሰብሰብ ካላደረግነው በጣም ከባድ ነውና ለነበረን ቆይታ በጣም አመሰግናለሁ። ሁላችሁንም የጉሪላ ታክቲክ ነው የምንጠቀመው። ጉሪላዎች
እንዴት ጥቃት እንደሚሰነዝሩ ታውቃለህ? ጣል ያደረጉና ይሄዳሉ። እናና ሞክረኝ ምናምን ብሎ ጉሬላ ቆሞ አይጠብቅህም። ይገላል፣ ይሄዳል፣ ያጠፋል፣ ጠቅ ያደርጋል፣ ይሄዳል ሰው። ስለዚህ እኛ በ2026 በደንብ ጊዜ ሰተን ፕሮግራም አድርገን ሙሉ እያገየናቸው ምናምን እንቆያለን። ሼር አድርጉ በደንብ ኢንሻአላህ። በዚህ ብቻ ሰው አንጀምርም ኢንሻአላህ። ተባ አድርጉ ምናምን ነገር። እህቶች ካላችሁ እስኪ ሰላም ታበሉና ትምንበል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሞዴሬተሮች ሳቢናን እና እኔን በትልቁ አድርጉን፣ አፉ በሉን። ሳቢናን በትልቁ አድርጉልኝ። ሳቢናን እና እኔን፣ ጃስሚንን እና ሳቢናን ትልቁ ላይ አድርጉን። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ፕሮግራማችንን እንጀምር። ዛሬ ኢንሻአላህ ሰፋ ያሉ ርዕሶችን የምናይ ይሆናል። ርዕሳችንን ያው ቅድም እንደተናገር ነው ማርያም ወይም ደግሞ መርየም አለይሂ ሰላም ምን አይነት ቦታ አላት በእስልምና፣ ምን አይነት ቦታ አላት በካቶሊክ፣ እንዲሁም ደግሞ በተለያዩ ሃይማኖቶች ላይ ምን አይነት ቦታ ነው ያላት የሚለውን የምንመለከት ይሆናል ማለት ነው። ከዛ በፊት ግን እስቲ በእስልምና መርየም ምን አይነት ቦታ ነው ያላት፣ መርየም ማነች የሚለውን ትንሽ ከኔና ከሳቢና ጋር እንቆይ። ሳቢ ያለሽ? አላህ እሰማለሁ። ና ትሰሚያለሽ እህቴ? مرحبا بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى اله وصحبه اجمعين። እንግዲህ የዛሬው ርዕሳችን እንግዲህ እንደተናገሩት እህቶች አምልኮተ ማርያም በክርስትና የሚል ርዕስ ነው ያዘውና ከዛ በፊት ግን አስቀድመን ማርያም ወይም ደግሞ መርየም ማናት ማነች የሚለውን እናያለን ማለት ነው። እንግዲህ እዚህ ምድር ላይ በጣም በሰዎች መካከል ኺላፍ ከተነሳባቸው እና በጣም ብዙ አይነት አቋሞች ከተንጸባረቀባቸው ሰዎች መካከል መርየም ቢንት ዒምራን እና የሷ ልጅ የሆነው ዒሳ ኢብኑ መርየም አይደለ? በሰዎች መካከል በጣም ብዙ አይነት የሆኑ ሐሳቦችን ያስተናግዳሉ። ከፊሎች ምን ያደርጋሉ? እነሱን ያለ አግባብ ያለ ቦታቸው እጅግ ከፍ አድርገው የአምላክነትን ቦታ ይሰጧቸዋል። በተቃራኒው ደግሞ የነሱን ቦታና ቀድር ባለማወቅ በጣም ያነሰ የተዋረደ ቦታ እየሰጧቸዋል ማለት ነው። ነገር ግን እኛ ሙስሊሞች አላህ Subhanahu Wa Ta'ala በተከበረው ቃሉ በሱረቱል በቀራ ላይ የሚለው ወከዛሊከ ጀዐልናኩም ኡመተን ወሰጣን የሚልና እኛ የነሱን ቦታ በትክክል ከፍም ሳናደርጋቸው ቦታቸውንም ያለ አግባብ ሳናውል ዝቅም ሳናደርጋቸው በትክክለኛ ያላቸውን ደረጃና ያላቸውን ቀጥ እናስቀምጣለን ማለት ነው። ስለዚህ ከማን ነው የምንጀምረው ማለት ነው? ከመርየም አለይሃ ሰላም ማለት ነው። ስለዚህ ስለ መርየም ደግሞ ስናወራ ምን ብለን ነው የምንነሳው? መርየም አለይሃ ሰላም መጀመሪያ ማነች፣ ከየት ቤተሰብ ነው የመጣችው ብለን ደግሞ ስናነሳ አላህ Subhanahu Wa Ta'ala እሷን እጅጉን አክብሮ በስም እንግዲህ ቁርአን ላይ የትኛውም ሴት ስትጠቀስ በስም አልተጠቀሰችም እና የእሷን ግን በስም ጠቅሶ ከዛ በኋላ ለብቻዋ ምዕራፍን ሰጥቶ በምዕራፍ ካስቀመጠ በኋላ የሙሉ ቤተሰቧንም ደግሞ እንግዲህ ከሱረቱል በቀራ ቀጥለን የምናገኘው ምዕራፍ አለ አይደለ? ሱረቱ አሊ ኢምራን የኢምራን ቤተሰብ ምዕራፍ አለ። ከዛ ደግሞ የእሷ ደግሞ የብቻዋ የመርየም ምዕራፍ አለና ይህንን እናያለን ማለት ነው። አላህ Subhanahu Wa Ta'ala ለቤተሰብ አለ ሱረቱ አሊ ኢምራን ላይ ምን ይለናል? በቁጥር 33 ላይ አስቀድሞ ምን ይላል? ኢነላህ አስጣፈ አደመ ወኑሐን ወአለ ኢብራሂም ወአለ ዒምራን ዐለ ልዓለሚን። አላህ Subhanahu Wa Ta'ala በዓለም ላይ በዓለማት ላይ ማንን መረጠ? አደምን መረጠ፣ ኑህንን መረጠ። ከቤተሰቦችም ደግሞ ሁለት ቤተሰቦችን መርጧል። የኢብራሂምን ቤተሰብና የዒምራን ቤተሰብ አስበልጧል ማለት ነው። ስለዚህ አላህ ከመረጠውና ከፍ ካደረጋቸው ቤተሰቦች ውስጥ አላህ የዒምራንን ቤተሰብ ነው። የዒምራን ቤተሰብ ዒምራን አለ፣ ኢምራቱ ኢምራን አለች ማለት ነው። እነዚህ አቢድ የሆኑ አላህን
የሚገዙ ቃኒት የሆኑ የአላህ ባሮች ናቸው ማለት ነው። ስለዚህ ከቤተሰቡ ነው መመረጥ የሚጀምረው ከመርየም ሳይሆን ከመርየም ቤተሰቦች ነው ማለት ነው። ቤተሰቧ ራሱ የተመረጠ የሆነ ቤተሰብ ነው ማለት ነው። ስለዚህ ከዚህ ከተመረጠ ቤተሰብ አባላት ሆነች የመጀመሪያ ኢምራአት ኢምራን ነች አይደለ? ከተመረጡት ውስጥ መርየም ብቻ ሳትሆን በነገራችን ላይ አላህ Subhanahu Wa Ta'ala በጣም የሚገርመው ሳቢ የመርየም እናት የሆነችዋን ሐና ዱዓዋን አላህ Subhanahu Wa Ta'ala ቁርአን ላይ ጠቅሶታል። ሱረቱል ኢምራን ላይ አላህ Subhanahu Wa Ta'ala ሐና ምን ብላ ዱዓ እንዳደረገች ለአላህ Subhanahu Wa Ta'ala ምን አይነት ዱዓ እንዳቀረበችለት በሚገርም ሁኔታ ለህዝቡ ለኛ እንድናቅ ጠቅሶልናል ማለት ነው ቁርአን ላይ። እና አላህ Subhanahu Wa Ta'ala በተከበረው ቁርአን ላይ ምን ይለናል? ኢምራን ባለቤት ሐና እዚህ ጋር እንግዲህ ዱዓ እያደረገች ነው። አላህ Subhanahu Wa Ta'ala እየነገረ ነው። የኢምራን ባለቤት ሐና ጌታዬ ሆይ እኔ በሆዴ ውስጥ ያለውን ጽንስ ነፃ የተደረገ ሲሆን አለች ለአንተ ተሳልኩኝ ከእኔም ተቀበል አንተ ሰሚና አዋቂ ነህ ባለች ጊዜ አስታውስ ይላል ማለት ነው። ስለዚህ ሐና የመርየም እናት የሆነችው ሐና ምን ብላ ነበረ ስለትን የተሳለችው? ይቺን ሴት በጸንሳ ይቺን ሴት ግን ምን ነበረ ስለት የተሳለችው? ላንተ ነች ለአላህ ነች ብላ ስለተሰላ ነበረ ማለት ነው። ከዛ አሁንም ታሪኩ ይቀጥላል። ምን ይላል? አላህ Subhanahu Wa Ta'ala እንዲያለ ይተረክለናል። በወለደቻትም ጊዜ ጌታዬ ሆይ አለች ቃለት ረቢ ጌታዬ ሆይ እኔ ሴት ሆና ወለድኳት አለች። እኔ ሴት ሆና ወለድኳት ብላ ስትል ምን ነበረ መተረክ የፈለገችው? እዚህ ጋር ሳይ ወንድ ነበር ኤክስፔክት አድርጋ የነበረችው። ምክንያቱም ላይክ እሷ ለአላህ ስትሳል ወንድ ነበረ ጠብቃ የነበረችው ኤክስፔክት አድርጋ የነበረችው እና ንግግሯ ራሱ ሱብሃንአላህ በጣም ደስ የሚል ነው። ጌታዬ ሆይ አለች እኔ ሴት ሆና ወለድኳትኝ አላህም የወለደችውን አዋቂ ነው አለች። እኔ የወለድኩትን አንተ ታውቃለህ አለች። ወንድም እንደ ሴት አይደለም። ላይክ ወንድ ልጅ እንደ ሴት አይደለችም። ከባባድም ስራ ለመስራት ምንም ለመሆን ማለት ነው። እኔ አለች መርየም ብዬ ስም አወጣሁላት። ወኢኒ ሰመይቱሃ መርየም ብዬ ስም አወጣሁላትኝ። እኔም እሷንም ዝርያዋንም ከተረገመው ሰይጣን በአንተ እጠብቃቸዋለሁም አለች። ወዑዙ ሚነል ሸይጣን ረጂም። ስለዚህ እዚህ ጋር በነገራችን ላይ ሳቢ እንትን መርየም አለይሂ ሰላም በተወለደችበት ጊዜ አባቷ በህይወት አልነበረም እና ለዛ ምንድን ያለችው? ወይኒ ሰመይቱሃ መርየም እኔ መርየም ብዬ ስም አወጣሁላትኝ ብላለች። እና ሱብሃንአላህ አላህ Subhanahu Wa Ta'ala ምን አይነት አቀባበል እንዳደረገላት ራሱ አስከትሎ በቁጥር 37 ላይ ደግሞ ማለት ነው ይሄንን ዱዓዋን ካሰፈረልን በኋላ አላህ Subhanahu Wa Ta'ala ይላል ፈተቀበለሃ ረቡሃ ቢቀቡል ሐሰን ይላል። ይሄንን ዱዓውን ካሰፈረልን በኋላ ይሄንን ዱዓ ደግሞ መልካም በሆነ አቀባበል